الحمد لله رب العالمين قيوم السماوات والأراضين وصلاة وسلاما على رسوله الكريم أما بعد فسلام من الله عليكم ورحمته وبركاته يا الله سلام زنته الله جل يسفن في ذكر المعجزات يملك تنيون تأمر تلاقي كفلوتشن يذكر نجنيالن كون بفيت اندالنو الله سبحانه وتعالى نبياتوچن بتلاقي تأمر لقواتشوال لقد أرسلنا رسولنا بالبينات እኛ በርግጥ መልእክተኞቻችን بالبينات በማስረጃ በማረጋገጫ ልከናቸዋል بالمعجزات الباهرات والآيات الظاهرات ግልጽ በሆኑ ተአምራቶች ነቢያቶች ተልከዋል ሙዕጂዛት ተሰጥቷቸዋል ይዘውት የመጡትን መልእክት ያረጋግጥላቸው ዘንድ ለተከታዮቻቸው ኢማን ይጨምር ዘንድ ለማህበረሰቡ ያሳመኑበት ዘንድ ተአምራትን አላህ Subhanahu Wa Ta'ala ለነቢያቶች ሰጥቷል ሙዕጂዛት ما يعجز عليه الإنسان يأتي بمثله أمسايون ليلوچ ሊያመጡት ሚሳናቸውን ተአምር ተሰጥቷቸዋል ነቢያቶች የተሰጣቸው ተአምር ግዚያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ነበር ረሱሉ አለይሂ ሰላቱ ወሰለም ከተሰጣቸው ትልቁ ሙዕጂዛ ቁርአን ተጨማሪ በርካታ ተአምርን በህይወት ዘመናቸው ተከስቷል ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የታመመን እስከ ማዳን የፈሰሰን አይን ወደ ቦታው እስከ መመለስ ምን ያላሳዩት አለ እንስሳውን ያናግራሉ ዛፉን ያወራሉ ተአምራታቸው በርካታ ነበር ኢማም አልአስበሃኒ ወኢማም አልበይሃቂ في دلائل النبوة የነብይነት መረጃ በሚለው በርካቶችን ጠቅሰዋል ሼኹ الاسلام ابن تيمية ከአንድ ሺህ በላይ ተአምር አሳይተዋል ይላል ኢማም النووي في شرح مسلم ሙስሊምን ባብራሩበት መጽሐፍ ላይ ከ1200 በላይ ተአምርን እንዳሳዩ ዘግበዋል ከፈሎቹ 7 ጥራዝ ቮሊዮ ወጀለር ሲጽፉ በሳቸው ተአምር ብቻ ሌሎቹ እስከ 9 ጽፈዋል ተአምራታቸው ብዙ ነው የተከሰተው ዛሬ ተጨማሪ ያውሳላችኋለሁ አስተምሮም እናወጣለን አንዴ ካንሷር ጎሳ የሆኑ ቤተሰቦች እርሻዎቻቸውን ማሳዎቻቸውን የሚያጠጡበት አንድ ግመል አላቸው ይህን ግመል ውሃ ይጭኑታል ያመጣሉ ማሳውን ያጠጣሉ አንዴ ግን ይህ ግመል እምቢ አለ ልክ እንደ ውሻ ሆነ ተናካሽ ሆነ አኩርፎ እንደ ጥግ ነው የሚተኙ ውሃ በምን ያምጡ ኢኮኖሚካሊ ደካማ ናቸው ማሳው እየደረቀ ነው ችግር ረሃብ ሊወርሳቸው ነው መፍትሄው የት ነው ወደ ነብዩ አለይሂ ሰላቱ ሰላም መጡ ተመልከቱ ስለ ግመል አቤቱታ ሊያቀርቡ ያ አላህ መልእክተኛ እኛ እኮ ግመል አለን ይህ ግመል ግን ውሃን ጭንበት ነበር አሁን ግን እምቢ ብሎ አስቸገረን ምን ይሻላል አሉ መልእክተኛው አለይሂ ሰላቱ ሰላም قال قوموا قوموا እንግዳ እንሄዳሏቸው መልእክተኛው አለይሂ ሰላቱ ሰላም እነዚህ ሰዎች ይዘው ሌላ ሰሃቦችም ከጎናቸው አሉ አብረው ወደ ማሳው ገቡ ልክ ሲገቡ ሰዎቹ ፈሩ ያ ግመል እንደ ውሻ ተናካሽ ሆኗል ያላህ መልእክተኛ ሊድንገት የሆነ ነገር ቢያረጋቸው ፈርቷል ያላህ መልእክተኛ ሆይ አትግባ فانه صار مثل كلب الكليب ተናካሽ አውሬ ውሻ መስሏል ላንተም ፈራላህ ለፕሊስ አትግባ አሏቸው ያላህ መልእክተኛ ምን አሉ قال ችግር የለም አሏቸው እኔ ጋር ችግር የለብኝም no problem አሉ ልክ ሲገቡ ማሳው ግመሉ ከርቀት ሲያቸው ድንገት ብድግ አለና ሩጦ መጥቶ እግራቸው ላይ ስጁድ ወረደ ተደፋ መልእክተኛውም ጠጋሉና ራሱን ደባብሰው አፉ ላይ ልጓሙን ከተው አስረውት ወደ ስራ መለሱት ረሱሉ አለይሂ ሰላቱ ሰላም ይተአምር በሰሃቦቹ ስብስብ የታየነ ግመልን ሸምግለው ወደ ስራ መልሰውታል አስገራሚ ነው ይሄ ያኔ ስጁድ ሲወርዱ ሲሰግድ ሲያዩት ሰሃቦች ደንግጠዋል ከዛም ወደ አላህ መልእክተኛ ዞሮልና ያ አላህ መልእክተኛ ወይ እቺ እንስሳ ማገናዝቡት ላንተ ስግደት ከወረዱ እኛ ለምን ለርሱ አንሰግድም አሏቸው ነብዩ አለይሂ ሰላቱ ሰላም ቦታቸውን ያቃሉ ደረጃቸውን ያቃሉ ይሄ አላህ መብት መሆኑን ጠንቅቀው ያቃሉ አንድ ሰው እኮ ለሰው ሊሰግድ አይገባው ከአላህ ውጭ አንድ ሰው ለሌላው መስገድ ቢፈቀድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር አሉ ለምን لعظم حقه عليها እሱ ከሷ ዘንድ ካለው መብት የተነሳ እንድትሰግድለት አዝ ነበር ግን አይቻልም ባል ቤቱን ጠብቆ
ልጆቹን ተንከባክቦ የቤቶቹን ሸፍኖ ሚስቱን ጠብቆ የሚወስደው ኃላፊነት ትልቅ ነው። እናት 9 ወር ታረግዛለች፣ አባት እድሜ ልክ ያረግዛል ይባላል። ምን ማለት ነው? ከተወለደ በኋላ ልጁን መመገብ እሱ ነው፣ ሲታመም ማሳከም እሱ ነው፣ ልጆቹ ቁም ነገር እንዲደርሱ መልፋት፣ ትምህርት ቤቱ ጣጣው፣ ሲድራቸው፣ ከትዳር በኋላ ችግር ሲፈጠር ገብቶ ልባት ሲሰጥ ትልቅ ሪስፖንሲቢሊቲ አለው። ሰው ለሰው እንዲሰግድ ቢፈቅድ ኖሮ ሴት ለባሏ እንድትሰግድ ፈቅድ አዝ ነበረ። ግን ሰው ለሰው አይሰግድም አሉ አለይሂ ሰላቱ ወሰላም። ከዚህ ተአምር ምን እንማራለን? አንደኛ ረሱል አለይሂ ሰላቱ ወሰላም እንስሳት እንኳን የሚያከብሯቸው መጠው እግራቸው ላይ ስግደት የሚሰግዱላቸው የተከበሩ የአላህ መልእክተኛ መሆናቸው፣ ይሄም ደግሞ ከእርሳቸው ነብይነት የአላህ መልእክተኝነት ማረጋገጫ አንዱ መሆኑን እንመለከታለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ችግር እልባት ሰጪ ነበሩ። ያኔ ያ ሲፈጠር በቃ አግባቡት ሌላ ነገር ልትል ትችላለህ። ኖ ቆሙ፣ ስራቸውን ትተው ያሉበትን ተጨባጭ ትተው ቆመው መልእክተኛው አለይሂ ሰላቱ ወሰላም ተነስተው ሶሉሽን ለመፍጠር መልእክተኛው አለይሂ ሰላቱ ወሰላም ተንቀሳቀሱ። ግመልን ሸምግለው ልጓሙን አጥልቀው ወደ ስራ መለሱት። ያ ማሳ መጠጣት አለበት፣ ቤተሰቡ ከረሃብ ከችግር ከርዛት መዳን ስላለበት። ምናውጣው አስተምሮ በርካታ ነው። አላህ የእሳቸውን ፈለግ ምንከተል ያርገን፣ ከእርሳቸው ጋር ጀነት ውስጥ ከሚቀመጡት አላህ ያርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።